ሌሎች ጀግኖች አሁን በህይወት ያሉ ሁላችንም እናርፋለን። አሁን ያሉ ቬተራንሶችም አሁን ደግሞ አክቲቭ የሆኑ ወታደሮችም በሚያርፉ ጊዜ በዛ የጀግኖች መቃብር ያርፋሉ ብዬ ነው ማስበው እንጂ አሁን በመናየው ለምሳሌ ስላሴ መካነ መቃብር ኦልሞስት በገንዘብ የሚገዛ ነው የሆነው። ምናስታውስ ከሆነ ታላቁ ጀግናችን ልክ እንደ አሊ ብርጌደር ጀነራል ኢትዮጵያ ጀግና የሜዳ ተሸላሚ ብርጌደር ጀነራል ለገሰ ተፈራ ስንት ሺህ ስኩዌር ኪሎ ሜትር ኢትዮጵያን መሬት በጀግንነቱ እንዳላስከበረ ያችን የምታክል መቃብር ከፍሎ እንደተቀበረ ምናቀው ህመም ነው። ወጥቶ ለትውልድ እንደው አንድ ሐውልት ታሪክ ቦምብ ይዞ ወደ ታንክ ሲወረውር የሚያሳይ ምስለ ቅርጽ ያለው እንኳን ቢሰራለት አሊ በርኬ ማለት እሱ ነው የሚል እኔ ምን እላለሁ መሰለ በዚህ ላይ አንድ 2-3 ጊዜ ወርክሾፕ ተሳትፌ ነበር። መከላከያ ቅርስና ጥናት አስተዳደር ላይ ባሳት አንዴ አንተም ተሳትፈሃል። አብረን ነበር ነው። ለአንድ ሞኝ የተከለውን ሺብልጥ አይነቅለውም የሚባል አባባል። ዋናው ታርጌታችን ጀግኖችን ማውጣት፣ ባለ ታሪኮችን ማጉላት ነው። እኛ ያንን ፕሮግራም ከማዘጋጀት እኔ በግሌ መድረኩን ከማጋፈር የማስተር ኦፍ ሴሬሞኒ ኃላፊነት ከመውሰድ ውጪ ባለ ታሪኮቹ ፖሊስ፣ የዘመቱ ፓራሜዲክስ፣ የሕክምና አባል ናቸው። ሁሌ ሻለቃ ባሻ አሊ በርኬ አይደለም። እነሱም እየሄዱበት ነው። በዚህ ጉዳይ በጣም አስደሳች ጅምር እንደጀመሩ እየታዘብኩኝ ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልን። ይህ በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የሞርስ ልዩ ዝግጅት ነው። እነሆ ጀመረ። የዚያድ ባሬ ጦር አዋሽ ነው ድንበሬ ብሎ ኢትዮጵያን ለመውረር በተመኘ ጊዜ እርግጥ የንጉሱ ስርዓት ወድቆ ወታደራዊ መንግስት ወደ ስልጣን የመጣበት ወቅት አዲስ ወቅት መሆኑን ከግምት አስገብቶ በውስጥ የነበረውን ችግር ድጋፍ ባገኝበት እንጂ የሚገጥመኝ ኪሳራ የለም ብሎ ጦሩን አዘመተ። የወቅቱ ርዕሰ ብሔር ጓድ መንግስቱ ኃይለማርያም እናት ሀገር ተደፍራለች ሲሉ ኢትዮጵያዊ በሙሉ ጠላትን እንዲመክት ጥሪ አደረጉ። ይህንን ተከትሎ በመላው ሀገሪቱ የሚገኙ ከ300,000 በላይ የሚሆኑ ኢትዮጵያውያን ታጠቅ ጦር ሰፈር ገቡ። እናቶችና እህቶች በደረቅ ስንቅ ማዘጋጀት ስራ ተጠመዱ። ኢትዮጵያን ሲነኩበት የማይወደው ኢትዮጵያዊ የዚያድ ባሬን ጦር ለመመከት ተመመ። ከዛሬ 48 ዓመት በፊት ጠላትን በምድርም በአየር ኃይልም ድባቅ መጥቶ ካራማራ ላይ ሰንደቁን ተከለ። ለወራሪ አንመችም ሲል መልእክቱን አስተላለፈ። ከአድዋ አስቀድሞ በጉንደትና በጉራ በኋላም በአድዋና በማይጨው በመጨረሻም ዚያድ ባሬ የሞከረውን የወራሪነት አምሮት እየቆረጠ ተስፋውን እያጨለመ እንዳመጣጡ ሲያሰናብተው የነበረው ኢትዮጵያዊ ያልደፈር ባይነት ታሪኩ ተጽፎ ምንጊዜም እየተዘከረ አለ። በአዲስ አበባ ከተማ ቸርችል ጎዳና ወደ ለገሃር ዝቅ ሲሉ ጥቁር አንበሳ ሆስፒታል አጠገብ የተሰራው ሐውልት ስር ግራና ቀኝ ከኢትዮጵያ ጎን ቆመው የተሰዉ ወዳጅ አገራት ዜጎች መታሰቢያ አላቸው። ውለታ እናውቃለንና እነዚህንም በመዘከር ዋጋ ከከፈሉልን ኢትዮጵያውያን እኩል ስለተደረገልን እናመሰግናለን ብለናቸው እናውቃለን። ይህንን ያልነው ግን በኢትዮጵያውያን ወጣቶች በተለይም በታሪክ ላይ ትኩረቱን ያደረገው ኮረማሽ ማህበር አመራሮችና አባላት አማካኝነት ነበር። ዘንድሮ ወደ 48ኛ ጊዜ የካራማራ ድል ሲከበር የተቀዛቀዘው ለምንድን ነው? ወጣቶቹ ስለነበሩ ተሰላችሁ እንዴ? ወጣት አዲስ ነገር ናፋቂ ነውና ይህንን ጅምር ትተው ወዴት ሄዱ?
የማህበራዊ ትስስር ገጾች የካቲት 26 ሲቃረብ የሚደምቁ ገጾች ዘንድሮ ምን ገጠማቸው? ጀግናን ለመፍጠር ጀግናን ማመስገን የሞርስ ተቀዳሚ ዓላማ ነውና ታዲያንን በቦምብ ታንክ ማራኪው ሻለቃ ባሻ አሊ በርኬ ጋር በተያያዘ የምንነግራችሁን ጨምረን ስለ ጀግኖቻችን ዘላቂ ማረፊያ የተጀመረው ውጥን አንስተን ዘንድሮ የጠፋችሁ እናንተ ብቻ ሳትሆኑ የድል ዝክሩ ላይ ይገኙ የነበሩት ሰራተኛውን ወዛደሩን የሚወክሉ ታዳጊዎች ያስለመዱን መነባነብ ግጥም ድራማ አልታየምሳ? የህፃናት አምባ ልጆችስ የዚያን ጊዜ ዘማቾች ልጆች ያደጉበት አምባን የሚያስታውሱን ልጆች ዛሬ በተለያየ ኃላፊነትና ቁም ነገር ላይ ደርሰዋልና አልመቻቸው ብሎ ነው ስለምን ካይናችን ራቁ የሚሉትንና ተያያዥ ጥያቄዎችን እናነሳለን። በእርግጥም እነዚያ ጀግኖችን ሲያመሰግኑ የነበሩ የአዲሱ ትውልድ ጀግኖች ምን እንደገጠማቸው ጠይቁልን በተባልነው መሰረት የኮረማሽ ማህበር መስራች የነበረውና በተለይ በካራማራ የድል በዓል መርሃ ግብሩ የተለያዩ ቀለማት እንዲኖረው ከሚደክሙ የዕድሜያቸዎቹ አንዱ የሆነውን ወጣት ደቻሳ አንጌቻን በቀጥታ የስልክ መስመር አግኝተነው አነጋግረነዋል። መልካም ቆይታ ይሆንላችሁ። ሄሎ፣ ጤና ይስጥልኝ ደቻሳ። ጤና ይስጥልኝ ኢዮብ። እንደምን አመሸህ? እግዚአብሔር ይመስገን። እንዴት አመሸ? አለሁልህ እግዚአብሔር ይመስገን። ምናልባት የአንድ ቀን መዘግየትም ቢኖረው እንኳን ለ48ኛ ዓመት የካራማራ የድል በዓል አደረሰ ማለት ፈልጋለሁ። እውነት ነው። የድል በዓላት እኮ ለቀናት ይቆያል መንፈሳቸውና እንኳን አብሮ አደረሰን። አልዘገየህም። አመሰግናለሁኝ። እሺ፣ ቀደም ሲል ዛሬ ለአድማጭ ለተመልካቾቻችን አንተን ማስገባት የፈለኩበትን ምክንያት ቀደም ሲል ለመግለጽ ሞክሬ ነበረ። ምንድነው የካራማራ የድል በዓልን ለትውልዱ በተለይ ለእድሜ ኩዮች በማስተዋወቅ ረገድ አንተ እና ጓደኞች ያላችሁበት ኮርማሽ የተሰኘ ድርጅትም በዋናነት ተጠቃሾች ናችሁና ውለታችሁ አለብን። የአባቶቻችንን የታላላቆቹን የእናቶቻችንን ገድል በመዘከር ረገድ ምስጋና ለሚገባው ምስጋና ስለሚያስፈልገው ማለት ነው። እኔም አመሰግናለሁ ኢዮብ፣ ነገሩን አስታውሰህ እውቅና ለመስጠት ለማመስገን ሞከረን። እኔም እውቅና ሰጠዋለሁ። አመሰግናለሁ። እንዴት ነበረ እስከዛሬ ድረስ? ምናልባት ባለኝ መረጃ ያለፈው ዓመትና ዘንድሮ ነው ትንሽ የእናንተ እንቅስቃሴ ሙሉ በሙሉ አልወጣም፣ አልቀራችሁም፣ ግን ተቀዛቅዟል። ከእናንተ አለመኖር ምንድነው? የተፈጠረ ነገር አለ ወይንስ ሌላ ሰው ነው የሚያከብረው? የእናንተን ውለታስ መልሷል? አሁን በዓሉን ማክበር የፈለገው አካል እስኪ በዚህ ጉዳይ ላይ ማብራሪያ እንድትሰጠኝ ነበር የፈለኩ። ምንድነው እኛ ይሄንን በዓል ማክበርን ከጀመርን 2010 ጀምረን ነው እያከበርን ያለን። 2010 ማለት የለውጡ ከመምጣቱ ለውጡ መጋቢት ላይ አይደል የመጣው። ይሄ በዓል ደግሞ ከሱ አንድ ወር ቀደም ብሎ የካቲት ላይ ነውና ከዛ በፊት የኢትዮጵያና የኩባ ወዳጅነት ማህበር ይባሉ የኩባ ተማሪዎች በዋናነት ያከብሩት ነበር። ግን አነስ ባለ ሰርክል ኦልሞስት የነሱ ተማሪዎች እዛ ተምሮ የመጡ ከተወሰኑ የዲፕሎማቲክ ኮሚኒቲ ጋር ያከብሩት ነበር። ከዛ እኛ 2010 ጆይን አረግና የተወሰነ ትንሽ ከነበረው ቀየር ብሎ ሰፋ እንዲል ሙከራ አረግንና ከዛ ካስታወስክ ኢዮብ መጋቢት 24 ነው መጋቢት 25 ነው ጠቅላይ ሚኒስትሩ መጋቢት 24 ያደረጉት ታሪካዊ ንግግር ላይ ካራማራን አንስተዋል። ብዙዎቻችን እናስታውሰዋለን። የፓርላማው ንግግር ላይ ቃለ መሐላ ላይ ፈጸሙ ጊዜ ማለት ነው። ቃለ መሐላ ላይ ፈጸሙ ጊዜ ከዛ እሱ ደግሞ ሞር መነቃቃትና ሞር ኢነርጂ ሰጠን ማለት ነውና ከዛ በሚቀጥለው አመት በ2011 ላይ 41ኛው ላይ በጣም ሰፋ ባለ መልኩ ጀግና አሊ በርኬንም ጨምሮ በተገኘበት አከበር ነው ማለት ነው። ከዛ ያው እንዳያየነው ላለፉት 6-7 አመታት በጣም ጉልበቱ እየጨመረ ድምቀቱ እየሰፋ
ከለሩ ጣዕም ሁሉ ነገሩ በደንብ እየደመቀ ብዙ የከተማዋ ሚዲያዎች ትኩረት እየሰጡት ወጣቱም በዛው መጠን እንትን እያለ መጥቶ አንተም ያኔ በፊት የነበርክበት ሚዲያ ላይ ይሄን ጉዳይ በማስተዋል ምስክር ትሆናለህ ብዬ ተስፋ አደርጋለሁ። እውነት ነው። ከዛ እዛ ደረሰ። እዛ አምና የቀድሞ ሰራዊት እና የፖሊስ ሰራዊት ማህበራት ህብረት የሚባል አብረን ልናከብር እንፈልጋለን ብለው ነፍሳቸውን ይማር ጀነራል ውበቱ የበላይ ጠባቂው እና ሌሎች ሆነው አምና ጆይን አደረጉት። እዛኛም በማለት ይሄ በዓል እኛ ባለቤት ኢኒሺዬቲቭን ወስዶ ወደፊት የሚያመጣው ስላልነበረ እንደ ማህበራችን ኮሮማሽ ታሪክን ማሳወቅ ለትውልድ ኢትዮጵያዊነትን ከፍ የማድረግ ከሚያለያዩን ነገሮች ይልቅ አንድ የሚያደርጉ ነገሮች ላይ መስራት የሚፈልግ ማህበር ነውና የድርሻችንን ስንወጣ ቆየን። አጋዥ ካገኘን ደግሞ ጥሩ ነው የበለጠ ከፍ ይላል በሚል አብረን ለመንቀሳቀስ ሙከራ አደረግን። አምና ጀምሮ ዘንድሮ ለሁለተኛ ጊዜ ሆነ። ግን አሁን ምንድነው ሀፕን ያደረገው አፐር ሃንዱን ሙሉ ለሙሉ እነሱ በመውሰድ የኛን ሚና ደግሞ ኦልሞስት ሳይድ ላይን የማድረግ ወደ ጎን የመክፋት ነገር ስለነበረ በዛ ምክንያት እኛም ያው እስከዚህ ካደረስነው ቅብብል ነው። ችለው የሚወስዱትም ከሆነ ኢቭን እስከ ራሳችንን ሁሉ የማውጣት ሐሳብ ነበር። ግን ዘንድሮ መሄድ ስለነበረበት ብለን ነው የተሳተፍነውና ይሄ ነው ታሪካዊ ነገሩ አመጣጡ። ምናልባት እንግዲህ በእናንተ ወጣቶች ናችሁ የአባቶቹን ውሎ በመዘከር የታላላቆቹን ታሪክ በማስታወስ ለዚህ ትውልድ ማጋባት ከትውልዱ የሚጠበቅ ነው። ሁሉ ጊዜ ወቃሽ ብቻ ከመሆን ምን ሰራ የሚለውን ነገር በተመለከተ በርካታ ሊጠቀሱ የሚችሉ ኩነቶችን በዛ መድረክ ላይ እንዲከሰቱ እንዲስተዋሉ ጥሪ ብታደርጉላቸውንም እንግዶችም ጨምሮ አስተውያለሁ። አሁን እንደዚህ አይነት ቅብብሎሹ ካለ በዋናነትም የሚያስከብረው የሚያስቀጥለው አካል ካለ ችግር የለውም። ግን ወጣቱ ምን አደረገ ብሎ ጣት ከመቀሰር እና ከመውቀስ እንዲህ አይነት ኃላፊነት ሲወሰድ ተገቢውን እውቅና መስጠት ደግሞ ተገቢነት ያለው ይመስለኛል። ባህላችንም ነው። እንኳን እንዲህ አይነት የጋራ ትርክት የሆነ ጉዳይ ላይ ቀርቶ እንኳን የድል በዓል ጉዳይ ላይ ቀርቶ እንደው የምስጋና ነገር እስከዛሬ ድረስ እንዲህ ላደረጋችሁት ከእድሜያችሁ አንጻር መዋል የነበረባችሁ ሌላ ቦታ ነበር፣ እናንተ ግን ይሄን ስታደርጉ ስለነበር እናመሰግናለን የሚል አካል አግኝታችኋል? ምንድነው ዘንድሮ ሰርቲፊኬት የሪኮግኒሽን ሰርቲፊኬት ይኸው ማህበር ሰጥቶናል። እዛውም ህዝብ ፊት የነበረ ነገር ስለሆነ ሁሉም ሰው አስተውሎታል። ግን ምንድነው የኛ ቅሬታ በጋራ እንደማዘጋጃችን መጠን ኢነርጂም ሐሳብም ጊዜም ገንዘብም ኢንቨስት እናደርጋለን እዚህ ፕሮግራም ላይ። በዋናነት እኛ ይሄን ፕሮግራም በዚህ መጠን ምንጨነቅለት ክብሩ ዝቅ እንዳይል እንዳይቀዘቀዝ አለ አይደል? አንዴ ሴት ያረከው ስታንዳርድ አለ አይደለ? ከሱ እንዳይወርድ ነው ሞር ቢቻል ባለበት እንዲቀጥል ካልሆነ ከፍ እንዲል ለማድረግ ነው ጥረት የምናደርገውና በዚህ ሂደት በተለይ በደም ተደራሽ ምን ነው በሶሻል ሚዲያው ነው ወጣቱን የምናገኘው፣ ስለ ታሪኩ የምንነግረው አጠቃላይ ነገሮች ይሄ አሁን ያለው ስለልቦና ሞር ይገባናል እኛ ለዚህኛው ትውልድ ቀረብ ስለምንል ማለት ነው። እና ከዚህኛው ማህበር ጋር አብረን ለማክበር እንቅስቃሴዎች በምናደርግበት ጊዜ ምን ሰጠውን ሐሳብ ያለ መቀበል ሪዚስት የማድረግ የበፊቱ ካየ በመናሳተማቸው ነገሮች የሁሉም ለምሳሌ የአምባ ልጆች መተው ያቃሉ አብሮን አንድ ሁለት ጊዜ አክብረዋል። የመጣው አካል አብሮን ሲያከብር እዛ ጋር አዘጋጆቹ በጋራ መሆናቸውን በመናሳተማቸው ህትመቶች ስሙን እንጠቅሳለን። ገብቷል አይደል? አዎ። ምክንያቱም የቄሳርን ለቄሳር ነው የሚለው
ያለ የተሳተፈ አስተዋጽኦ ያደረገ ሁሉ ስሙ መጠቀስ ስም መመስገን አለበት። ዘንድሮ ላይ ግን የኛ ስምም እንዳይወጣ ሁሉ ነው እናንተ ማለት እኛ ማለት ናችሁ የሚል ትንሽ ግራ የሆነ ለመቀበል የሚከብድ ምክንያት በማቅረብ ማለት እኛ ኦኬ እነሱ ልጆች ነን እውነት ነው ግን ተቋማችን ስም ያለው በህግ ተመስርቶ የቆመ ተቋም ነውና አሁን ለምሳሌ አሁን ስም አለኝ የአባቴም ስም አለው አባቴ ለኔ መጠሪያ የሰጠው እኔ ስያሜ ስለሚያስፈልገኝ ነው እንጂ እኔ አባቴ ልጅ አለመሆኔን ለመግለጽ አይደለም አይደል እንደዚህ አይነት ነገሮች ያለማካተት የጥሪ ካርዶም ቢሆን የሚታተሙ ባነሮች ምናምን ላይ የራሳቸውን ስም ብቻ ማውጣት ዲዛይኖች ላይ ምክክር ስናደርጋ ይሄ ነው የሚሆነው ብሎ የመከላከል ምናምን ብቻ ከምናረጋው አስተዋጽኦ አንፃር ሐሳባችንን ያለ መቀበል ነገሮች ነበሩና ብቻ በነገሩ ጫፍ ላይ ደርሶ ቀኑም ደርሶ የተወሰኑ መስተጓጎሎች እንዳይደርሱት በማለት ነው ውስጣችን ቅሬታችንን ዋጣ አድርገን ነገሩን ለማስኬድ የሞከርነው ካየኸው እንደ ድሮ ሶሻል ሚዲያ አክቲቪቲ ላይ ብዙም እንትን አላልንም ያው ኢንኬዝ አፐራንዱን የወሰደው ሌላ አካል ስለሆነ በሱ ምክንያት ሌላ ፕሮብሌም ቢመጣ እኛ ተወቃሽም እንዳንሆን በማለት የፕላስ ቅሬታችንም ስለነበረ ነው በዛ መልኩ ቀዝቀዝ ያደረግነው እንግዲህ ለሚቀጥለው እንዴት አድርገን መሄድ አለብን የሚለው ከሌሎቹም ጋር መነጋገር አለብን በደረሰኝና ባገኘሁት መረጃ እንዲህ አይነት የታሪክ ሽሚያዎች ናቸው ወደ ኋላ ከሚጎትቱን ነገሮች አንዱ በተለይ ደግሞ አለሁኝ በወጣትነት ደረጃ ኃላፊነትን ተረክቦ ለትውልድ ለማቀበል ለዛውም የድል ታሪክን ከመዋያችሁ መገኛችሁ ሌላ ቦታ በሌሎች እድሜ ኩዮቻችሁ ጋር እንደሚታየው ሌላ ቦታ ሆኖ ሲገኝ ግን ኢትዮጵያን ሙጥኝ ብላችሁ የኢትዮጵያን ጀግኖች ይዛችሁ መቆየታችሁ ሊያስመሰግን በተደጋጋሚም ስማችሁን ሊያስጠራ የሚችል ሆኖ ሲገባ በታሪክ ሽሚያ ማህበሩ ከተመሰረተም ቆይቷል ግን የዛሬ አመት ይሄንንም ሐሳብ ሲያነሳም በነበረበት መድረክ ላይም ነበርኩኝ እኔና ብቻ መወቃቀስ ሳይሆን በደም አጥንትም የተከፈለበት የህይወት ዋጋም የተከፈለበትም ጉዳይ ስለሆነ ልጆች ይህንን ሲያደርጉ ተረካቢ ሲገኝ ተመስገን አሁን ስብራታችን ልንጠግን የምንችልበት አጋጣሚ ነው ለሌላው ማስተማሪያ ይሆናል በሌላውም ዘርፍ በሌላውም መንገድ እንዲሁ ልናነቃቸው ይገባል የአባትነት የታላቅነታችንን ልንመርቃቸው ይገባል ማለት ሲገባ በተለይ በኮረማሽ ስር ያሉ ወጣቶች ላባቸውን ጠፍ አድርገው ምን ያህል ሲያገለግሉ እንደነበረ ለምናስታውስ ትንሽ ግር ስለሚል ነው መወቃቀስ ሳይሆን ታላላቆች ናቸው መቼስ ምን ይደረጋል አባቶች ናቸው ለዛውም የህይወትም ዋጋም የከፈሉም ሰዎች ናቸውና ውሃ ወደ ላይ አይፈስም ግን በሌላም ነገር ላይ ታሪካችን የሚጎብጠው እንዲህ አይነት ነገሮች ሲያጋጥሙ ነውና በተለይ ከዚሁ ከ300,000 የሚሆን ወደ ሶማሊያ ዘምቶ ከነበረው ዘማች ቤተሰብ ጋር በተገናኘ ልጆቻቸው የአስተማሪ እንዳያጡ የሚበላ የሚያስተዳድራቸው የሚያሳድጋቸው እንዳያጡ ሲባል በጓድ ሊቀመንበር መንግስቱ ኃይለማርያም መልካም ፈቃድ የተቋቋመው ህፃናት አምባ ነበር እዛ ውስጥ የነበሩ ወጣቶች ታዳጊዎች ነበሩ እነሱ አለመገኘታቸው ነው አሁን ሌላ ቅሬታ የሆነውና ጥሪውን ወይ እነዚህ መጠራት አለባቸው ብላችሁ መዝገብ ስትጠቀሙበት የነበረውን የጥሪ የእንግዶች መዝገብ አላስተላለፋችሁ ይሆን እናንተ ቅድም ካነሳው ልጀምርና እኛ ይሄን ፕሮግራም በዋናነት እናዘጋጅ ያው የአደባባይ ሚስጥር ነው ሁሉ መጥቶ ይታደመው የነበረው አንተም ተከታተለው የነበረ ነገርና አንድም ቀን እኛን ሴንተር አድርገን ሰርተን አናውቅም ዋናው ታርጌታችን ጀግኖችን ማውጣት ባለ ታሪኮችን ማጉላት ነው እኛ ያንን ፕሮግራም ከማዘጋጀት እኔ በግሌ መድረኩን ከማጋፈር የማስተር ኦፍ ሴሬሞኒ ኃላፊነት ከመውሰድ ውጪ ባለ ታሪኮቹ
ጀግኖቹን ወይ ትልልቆቹን አሁን የዚህ ማህበር የበላይ ጠባቂ የሆኑትን ሌሎቹንም እያማከረን ማን ምስክርነት ቢሰጥ የትኛው ጀግና ትክክል በዛ የተሳተፈ ከአየር ኃይሉም ከባህር ኃይሉም ከፖሊሱም ከምድር ኃይሉም ሰዎች ሊስት ስጡን እያልን ቀድመን በዚህ ቀን እንደዚህ እንግዳኖት ምስክርነት ይሰጣሉና ተዘጋጁ እያልን ነው ሰዎች ምስክርነት ሲሰጡ የነበረው። በሌላ መልኩ ደግሞ ካራማራን የሚያስታውሱ ጥበባዊ ዝግጅቶች ላይክ ግጥም ሊሆን ይችላል። ካስታወስክ የወታደር ልጅ ነኝ የሚል የሌተናል ኮሎኔል ወይንአረግ በቀለን እናስታውሰው ነው። አባቷም የዛ ጦርነት ጀግና ሰማዕት ናቸው የወታደር ልጅ ነኝ የሚለው ግጥም እናስታውሳለን። ሌሎችም አርት አይነት ፐርፎርም የሚያደርጉ ወጣቶች ነበሩ። ወቅቱ የነበረውን ቱታ አይነት ልብስ ለብሰው የአምባ ልጆችም አባባ የሚለውን በእንትን አዘጋጅተው ያውቃሉ። ታማኝ በየነ የመጣ ጊዜ ምናምን ታስታውሰው ከሆነ በድራማ መልክ ነበር። በእንደዚህ መልክ ሞር ከለሩ እንትን እንዲኖረው ንግግር ብቻም ሳይሆን ጥበባዊ ይዘት ኖሮት በዓሉን ሴንተር ያደረገ ነገሮችን ነው ስንፈጽም የነበረውና በዋናነት ደግሞ ጥሪ እናደርግ የነበረው አሁን ሁሉንም በቀላሉ ማግኘት የምንችለው አሁን በሚደረገው መልኩ ፖስተር በየባሱ ላይ ኦር ባስ ስቴሽን ኦር የቀበሌ በር ላይ በመለጠፍ ኋላ ቀር የሆነ አባካኝና ኢቭን አሁን ከዚህ ከኮሪደር ልማቱን ጋር ጭምርም አብሮ ሊሄድ የማይችል ወይ ሳይሆን በሶሻል ሚዲያ ነው። አሁን የማህበራዊ ሚዲያን አቅም ሁላችንም እናውቀዋለን። መንግስቱን ሁሉ መቀየር የደረሰ አቅም ነው ያለው ማህበራዊ ሚዲያ ነው። በዛ ነው ሚዲያዎቹንም ጥሪ እናድርግ። ለአንድ ሚዲያ ደብዳቤ ጽፈን አናውቅም። በማህበራዊ ሚዲያ ጠርተነው ነው ያ ሁሉ ፖዲየሙ ሞልቶ ያያየው ማይክ ይደረደር የነበረውና አንድም የገነባ ነው ኢሜጅ አለ ምንድነው እንትኑ አለ ትረስቶ አለ አምኖ ይመጣል በየአመቱ ፕሮግራሙንም እንትን ይሉት ስለነበር ጥቂት ለሆኑ ቪአይፒ እንግዶች ለነሱ አንዳንዶቹ ከቻልን በአካል በመድረስ ካልሆነ በስልክ ስለሚያከብሩንም ይመጡ ነበር። በዚህ መንገድ ነበር ኮሙኒኬት አድርገን ያመጣን እንትን እንለው የነበረና በዚህ መንገድም ነው እዚህ ቦታ ያደረስነው። አንድም ቀን ግን ራሳችንን ሴንተር አድርገን ራሳችንን የሸጥንበት ወይ የለም። ያዋናው እንትኑ ፕሮግራሙ ከፍ እንዲል በዓሉ ከአመት አመት ከፍ እንዲል ነውና የጀግኖች ልጆችም ሁሉ አብሮን ተሳታፊዎች ነበሩ። የዚህ ካራማራ ዘማች ልጆች ማለት ነውና ሐሳብ ይሰጡናል እንዲብትሉ እንድታምብጠሩ ምናምን በሚል በዚህ መንገዱ ነው ተቀናጅተን ስናካሄደው የነበረው ለማለት ነው። መልካም ጥያቄን እያገባደድኩ ነው። እኔም በጣም ማስታውሳቸው አሉ የግድ የዘመቱትና የዘማች ልጆች ቤተሰቦች ብቻ ሳይሆኑ የደረቅ ሬሽን ያዘጋጁ የነበሩ እናቶች ሁሉ ይታደሙበት ነበር። ከዛ በኋላም ህጻናት አምባን ቆርቁረው ገብተው የዘማች ልጆችን እየተንከባከቡ ሲያሳድጉ የነበሩ እናቶችን እንትን ሁሉ ጠርተን እናውቃለን። በነገራችን ላይ በፕሮግራም ወጥቶላቸው አዲስ አበባ ያሉ ጸጉር ቤቶች ዘማቾችን ጸጉር ሄደው ያስተካክሉ ነበር። ታጠቅ ጦር ሰፈር እየሄዱ ማለት ነው። እነሱንም ጭምር ጠርተን የምናቀበት ፕሮግራም ነበር። የትኛው አመት ላይ እንደሆነ አላስታውሰውም እንጂ እድሮችና እንትኖች ጸጉር ቆራጮች ፕሮግራም ወጥቶላቸው ጸጉር እየሄዱ ይቆርጡ ነበር ዘማቾቹና በዋናነት ጦር ሜዳ ከሄዱት ይልቅ በደጅን ከሄዱት በተጨማሪ ደጀን የሆኑትን ሁሉ ያሳተፈ ፕሮግራም ሲካሄድ የነበረው ለማለት ነው። ምክንያቱም ይሄንን ለማንሳት የፈለኩት ምንድነው ደጀን የሚለውን ለአንድ ሀገር ጥንካሬ መከላከያ ሰራዊቷ በባህር ኃይል በአየር ኃይል በምድር ኃይል መጠናከሩ ዋናነት ነገር ነው። ቀጥሎ ደግሞ አስተማማኝ የሚያደርገው ደጀኑ ነው። እዚህ ጋር ደጀኑ የነበረውን ሚና መንገር መግለጽ መቻል ትልቅ ታሪክ ነበረ ለማለት ነው። ይሄንን ካነሳ ሌላ ደግሞ ዮብዬ እዚህ ጋር ሐሳቤን ሳረሳ እሺ ምን የሚል ነገር አይቻለው የኩባን ውለታና በጦርነቱ የነበረን ተሳትፎ እንትን ለምንድነው የሚወራው አይነት ማለት ታሪክ ኤዲት አይደረግም። ወደ ኋላ ተመልሰን ታሪክን አንከለስም። ኩባዎች በደማቸው
በአጥንታቸው የማይፋቅ ታሪክ ጽፏል በዛ ጦርነት ላይ። ስለዚህ ሁሉም በልኩ ነው መነገር ያለበት። ከልኩ በላይ ከተነገረ የአንዱ ገዝፎ የአንዱ አንሶ ከሆነ መነጋገር ይቻላል። ኩባዎች ለምን ኖሩ የሚል አይነት ጉምጉምታዎችን ሰማል። ይሄ በፍጹም ልክ አይደለም፣ ነውርም ነው። አስተዋጽኦ አድርገዋል። ከጦርነቱ በኋላም በዛ ጦርነት የተሰዉ የጀግኖች ልጆችን ወስደው ኢትዮጵያ አሁን ላለችበት በሁሉ ዘርፍ አስተምረው አቅተው አቅሟን ጭምር ይጎዳሉ። በርካታ ስመጥር የሆኑ የሕክምና ሰዎች ኩባ ነው የተማሩት። ኤግዛክትሊ። እና እሱንም ቅሬታ ማንሳት በዚህ ጊዜ በጣም ልክ አይደለም። ሌላ ሲቀጥል ደግሞ የፓርኩ ስያሜ ላይም ምንድነው ቅሬታ ሲቀርብ አይቻለሁ። ፓርኩን መንግስት ነው የሰየመው። የኢትዮ ኩባ ወዳጅነት ፓርክ ብሎ የሰየመው እሱንም ምንድነው ከዋናው የትግላችን ሐውልት ግራና ቀኝ ከሐረር አካባቢ የኩባዎች እነዛ ፎቶግራፎች አይታላል የመታሰቢያ አበባ የሚቀመጥባቸው ቦታ ግራና ቀኝ ላይ ያጥማቸው አፈር የተወሰነ እዛ ጋር ሐውልት ተሰርቶ ግራና ቀኙን በሚያስታውስ መልኩ የኢትዮ ኩባ ወዳጅነት ፓርክ ሚል ስያሜ በአዲስ አበባ መስተዳድር ፓርኩን የሚያስተዳድረው እሱ ነው። ለሰጡን ሙለታ ጭምር ለእንትን ለማለት ነው ያንን ስያሜ ያደረገውና እኛ አይደለንም ያደረግነው። ያም መቀየር አለበት። ከታሪኩ ጋር አይገናኝም። ማን እንዲባል ነው? ትግላችን ይመለስ የሚል ነገር አለ። አንዳንድ ነገር ወደ ኋላ የማይመለስ ነገር እንዳለም ማወቅ ጥሩ ነው። ከሆነም መንግስት የሚያምንበት ከሆነ ፎርዛት ማተር መንግስት የኩባዎቹን ውለታ ክዶ መልሶ ፓርኩን ወደ ሌላ ስያሜ ያመጣዋል የሚልም ሐሳብ የለኝም። ግን ከሆነም የሚጠየቀውን አካል መጠየቅ ነው እንጂ እኛ መንግስት የሰጠን ስያሜ ነው የተጠቀምነው። በቀድሞ እንደዚህ በአሁኑ እንደዚህ እያለ ነው ራሱ ጥሪውን የምናቀርበው። ካስታወስ እናስታውሳለን፣ ያሁኑም እናስታውሳለንና እንደዚህ የሚል ቅሬታዎችንም አያለውና ታሪክ ሁሉ በልኩ ነው መነገር ያለበት። ምንም የሚተው ታሪክ የለም። ኢቨን የደቡብ የመኖች አሁን ደቡብ የመን እንደ ሀገር ኤግዚስት ባለማድረጓ የለችም። የም ከዛ በኋላ የመን ተዋህዳለች። ያው የተዋሃደችው ችግር ላይ ነው ያለችው። ሩሲያ የሚባልም ሀገር የለም። ሶቪየት ህብረት የሚባልም ሀገር የለም። የተወሰኑ ሀገራት ወጥቶ ትልቋ በርግጥ ሩሲያ ፌዴሬሽን አለች። ምስራቅ ጀርመን የሚባል ሀገር የለም። ጀርመን ተዋህዳ አሁን ምዕራቡን በርሊንግም ፈርሶ ጀርመን ሆኗል። በዋናነት በዛ ጦርነት እስካሁን ባለው ፖለቲካዊ ቅርጿ ያለችው ኩባ ናት። ለዚያም ነው እኮ አምባሳደሯ የሚገኙትም ባንዲራዋም መዝሙሯም ሳይቀየር ያለችው እሷ ናት። ለምን ሌሎቹ አይሳተፉ የሚል ቅሬታ ያመጣሉ። ሌሎቹ እንደ ሀገር የለም አንዱ መልስ እና እኒህ ነገሮችም እንደው በጎን ልነካካለ ብዬ። በጣም የተሸራረፉ ለምንድነው የሚያሰጋኝ ነገር በተለይ እንደዚህ አይነት ነገሮች ሲሸራረፉ ታሪክ መሳት ይመጣል። ታሪክ ከሳትን ደግሞ ትውልዱ የሚረዳበት እና ነገ በራሱ ቋንቋ በራሱ አረዳድ የሚጽፋቸው ስሁት ይሆናሉ የሚል ስጋት ስላለኝ ነው። እንደው ከዚሁ ጋር ካገኘው አይቀር በተለያዩ ጊዜዎች ለመግለጽ ሞክር ያለሁኝ እኔ አንተ አሁንም በድጋሚ የምትመራውን የነበረው ኮርማሽንም ባልደረቦችህንም አንተንም በኢትዮጵያ ሕዝብና በኢትዮጵያ አምላክ ስም ላመሰግን ወዳለሁ። እንዲህ አይነት ነገሮችን ስታደርጉ ስለነበራችሁ እድሜ ይስጣችሁ። በግድ ሳይሆን በልባችሁ በፍላጎት ያደረጋችሁት ማንነትን ታሪክን ማስቀጠል ድርጊት ስለነበረ ግን ከምርቃቴ ከምን ጋር ይገናኛል? ጀግናውን አሊ በርኬን አስመጥታችሁ ለመጀመሪያ ጊዜ በስም የምናውቅ የነበረውን በአካል እንድናውቅ ያደረጋችሁ ሁላችንም ተሻምተን ኢንተርቪውም እንድናደርገው ምክንያት የሆናችሁን ሰዎች ናችሁና ከዚህ ጋር ተያይዞ ከሻለቃ ባሻ አሊ በርኬ ጋር ተያይዞ በተለያዩ ሚዲያዎች የሚገለጽ አንድ ሌላ አብሮት ያለ ምስል አለ። የፖሊስ ልብስ ለብሰው የሚታዩ ባለኝ መረጃ የሕክምና ሰው እንደሆኑ አሁንም በህይወት እንዳሉ መረጃው አለኝ። ግን አሊ በርኬ ብለው ወንዲማክም ዘፈን ላይ እሳቸው ገብተዋል። የአሊ በርኬ ምስል አይደለምና
አንዳንድ ጊዜ ማረም የሚቻሉ የታሪክ አካላት አሉ። አሁን ለምሳሌ ይሄኛውን ቀደም ሲል እንዳልከው የማይታረም አለ፣ ግን የሚታረሙ ይሄ እገሌ ናቸው። የእሳቸውስ ታሪክ ለምን ተሸፍኖ ይቀራል? ይህን ታዝበሃል ደቻሳ? እውነት ነው ኢዮብ፣ እንደውም ጥሩ ጥያቄ አነሳ። ይሄን ነገር በየአመቱ ነው እኔ በማህበራዊ ሚዲያ ለማስተካከል ሞክረው እዛ ፕሮግራም ላይም ተናግረን እናውቃለን። እኛ ግለሰብ ስማቸውን ለጊዜ የዘነጋሁት ከፖሊስ የዘመቱ ፓራሜዲክስ የሕክምና አባል ናቸው። ሁሌ ሻለቃ ባሻ ሊበርኬ አይደለም። ሰዎች በዩኒፎርም ሲያጡ እሱ ያልሆነውን ፎቶ እየተጠቀሙ ምን የሚባል ብሂል አለ? አንድ ሞኝ የተከለውን ሺብልጥ አይነቅለው የሚባል አባባል አለ። አንድ ተከለው ከዛ ኋላ ሁሌ ይቀባበሉታልና እሷ ፎቶ በወቅቱ እንደ መቀስቀሻ ፖስተር የተሰራች ናት። በደማችን ድንበራችን እናስከብራለን የምትለው ማለት ነውና አሊ አይደለም፣ ሌላ ግለሰብ ነው። ኢቨን የሆነ ጊዜ መጽሐፍም ተጽፎ ነበር በአሊ ዙሪያ የተጠቀመ ከቨር ፔጁ ላይ እሱ ፎቶግራፍ ነው እና ይሄ አይደለም ብለነው ሁሉ በሁለተኛው እትም ነው ደግሞ አሻሽሎ ያወጣውና አሁንም ይሄንን ፕሮግራም በሚያዳምጡ አድማጮች የአሊ ፎቶግራፍ የፖሊስ መኮንን አይደለም። አሊ በሚሊተሪ ልብስ የለውም ፎቶግራፍ፣ በሲቪል ልብስ እንጂ በሚሊተሪ ልብስ ከዚህ በፊት የነበረው አካል አሊን ያለ ፍርድ ለአመታት ያሰረው የጀግና ሜዳሊያውን የወሰደበት አካል ደብዛውን ስላጠፋበት የለውም። እሱም በህይወት የነበረ ጊዜ ሁሌ ነበር በዚህ የሚቆጨው እና እንዲያስተካክሉት ነው ትሩን ማስተላልፈው። ልጁን በየአመቱ ትመጣ ነበር። ዘንድሮም ተሳትፎ አግኝታታል። ምስላችሁን አይቻለሁኝ። እሷም ወደ አባቷ መቃብር ቦታ ሄዳ ነበር መሰለኝ። አባቷ መቃብር ሄዳ ነበር። ስላሴ በባነር ከዚህ አንዳንዴ ቲሸርት አሰርታ ትመጣለች። ዘንድሮ ባነር አድርጋ የከረመራ ጀግና አሊ አንረሳም በልባችን አለ የሚል እንግዲህ ያው የወለደ አይሞትም ነው የሚባለው። ሁሌ እኛም እናስታውሰዋለን። የመንፈስ ልጆቹ ዋና የስጋ ልጁም እየመጣች ታከብረዋለች፣ ታስታውሰዋለች እና እሷም አንድ የበዓሉ ተሳታፊ ነበረች። ከልብ ነው የማመሰግነው። ምናልባት ካነሳ ነው አይቀር ነፍስ ይማር፣ ክብርና ሞገስም ለሱም አብረውትም ለተሰዉ ኢትዮጵያን ላስቀደሙ ኢትዮጵያውያን ይሁንልን። ምናልባት አቀባበሩ እንግዲህ ሞርስ ከሚታገልባቸው ወደፊትም መፍትሄ ያመጣል ብለን ከምናስብባቸው አንደኛው እቅዳችን የአሊ በርኬ ማን ነው ለሚለው ለማስታወስ ለተከታዩ ትውልድ መካነ መቃብሩ አይመችም ሐውልት ለማሰራትና እንደምታውቀው ፉካ ነው የገባው። እዛም ሲገባ የነበረውን ስሜትንም ተጋርቼ ነበር። በወቅቱ በጣም አዝነህ ነበር። የማይመጥን ቦታ ነው፣ ግን የግድ ማረፍ ደግሞ አለበት። አንድ ጊዜ የሞተ ሰው ያንን ክብር ማጣት ስለሌለበት እንደው ወደፊት ወጥቶ ለትውልድ እንደው አንድ ሐውልት ታሪክ ቦምብ ይዞ ወደ ታንክ ሲወረውር የሚያሳይ ምስለ ቅርጽ ያለው እንኳን ቢሰራለት አሊ በርኬ ማለት እሱ ነው የሚል ማስታወሻ ይሆን ነበር። በዚህ ላይ የምትለው አስተያየት ካለ ልቀበልና ላጠናቅደች። እኔ ምን እላለሁ መሰለ፣ በዚህ ላይ አንድ 2-3 ጊዜ ወርክሾፕ ተሳትፌ ነበር። መከላከያ ቅርስና ጥናት አስተዳደር ላይ ባሳት አንዴ አንተም ተሳትፈሃል። አብረን ነበር። ምን አስበዋል እሱ ትልቅ አሁን የተወሰነ ያ ዋናው ሙዚየም እስኪሰራ አንድ በቅርቡ የተመረቀ ሙዚየም ተከፍቷል። የመከላከያ ሙዚየም ማለት ነው። የጦር ሙዚየም 6 ኪሎ ዋናው ግን እዚህ የቀድሞ ወታደራዊ ፖሊስ የነበረው አሁን ምድር ኃይል ጠቅላይ መምሪያ ከጎን በመኮንኖች ክበብ መግቢያ ጋር እዛ በጣም ትልቅ ጥናት አስጠንተው ዲዛይን ሁሉ ተሰርቶ አልቆ ወደ ትግበራ ለመሄድ እንቅስቃሴ ላይ ናቸው። ፋይናንስ ማፈላለግ ምናምን ሌሎች ተጨማሪ ግን ምን አላቸው? የጀግኖች መቃብር፣ ጀግኖች በክብር የሚያርፉበት። እኔ ሁሌ ምቀና ነው። አሜሪካን ሀገር እናያለን። ያን የዓለም ጦርነት የሁለት የዓለም ጦርነት ከተለያዩ አይነት ሀገራት ጋር እዚህ መካከለኛ ምስራቅ ምናምን አገልግለውም የሚያልፉ ጓዶቻቸውን የሚቀብሩበት እምነት አጥር የተሻገረ ሁሉ ሙስሊምም ይሁን ክርስቲያንም ይሁን
እምነት የሌለውም ይሁን ባህላዊ እምነት የሚከተልም የሰራዊቱ አባል የሚያርፍበት የቋሚ የጀግኖች መቃብር ይኖራል ተብሏልና አሊን ያኔ ሰዓቱ ሲደርስ ከዚህ ቦታ ወጥቶ እዛ አርፎ አንተ ያልከውን አይነት ሐውልት ተደርጎለት ያርፋል የሚል ሁሌ ምኞት አለኝና ይሄም ነገር ለወደፊት ተሳክቶ ያ የጀግኖች መቃብር እውን በሚሆንበት ጊዜ ይሄንንም ሐሳብ ለመግፋት ነው እና ያለኝ ትውልድም ያኔ እንዲያውቀው ይሆናል ብዬ አስባለሁ። እስኪ ለዛ ያድርሰንና ለዛ ለማየት ያብቃን ነው የምለውና እሱ ነው በዋናነት ያለኝ ሐሳቤ። ሌሎች ጀግኖች አሁን በህይወት ያሉ ሁላችንም እናርፋለን። አሁን ያሉ ቬተራንሶችም አሁን ደግሞ አክቲቭ የሆኑ ወታደሮችን በሚያርፉ ጊዜ በዛ የጀግኖች መቃብር ያርፋሉ ብዬ ነው ማስበው እንጂ አሁን በመናየው ለምሳሌ ስላሴ መካነ መቃብር ኦልሞስት በገንዘብ የሚገዛ ነው የሆነው። ምናስታውስ ከሆነ ታላቁ ጀግናችን ልክ እንደ አሊ ብርጌደር ጀነራል ኢትዮጵያ ጀግና የሜዳ ተሸላሚ ብርጌደር ጀነራል ለገሰ ተፈራ ስንት ሺህ ስኩዌር ኪሎ ሜትር ኢትዮጵያን መሬት በጀግንነቱ እንዳላስከበረ ያችን የምታክል መቃብር ከፍሎ እንደተቀበረ የምናውቀው ህመም ነው እና ከዛ ህመምም ሌሎች ጀግኖች የሚወጡበት በነፃ የሚቀበሩበት ክብር የሚያገኙበት ቤተሰቦቻቸው እየሄዱ ሻማ እያበሩ የሚያስታውሱቸው ሌሎችም ጀግና ወዳድ ኢትዮጵያንም ሄደው የሚዘክሩበት መቃብር ስፍራ ይመጣል ብዬ አስባለሁና እዛ ነው ለአሊ ምኞቴ ይዋ። አዎ በነበርንበት አንድ ስብሰባ ላይም ይሄ አይነት ሀሳቦች ተነስተዋል። እንደውም ተስፋ ማረገውም ሌላም አለ እንደ ብርጋዴር ጀነራል ለገሰ ተፈራ እንደነ ሻለቃ አሊ በርኪ የማይመጥነውም ቢሆን ፉካም ቢሆን እንኳን በድሉ ማረፍ ችሏል በክብር እና በተለያየ አውደ ግንባር ላይ ግን ራሳቸውን ሰውተው ከቤተሰቦቻቸው የተነጠሉ ኢትዮጵያን ብለው ወጥተው ኢትዮጵያን ሆነው የቀሩ ወገኖች ወታደሮች በየፈፋው በየጥሻው በየገደሉ ወድቀው የቀሩ አሉ እና እነዚህን መዘከሪያ የሚሆን የአንድ ወንድና የአንድ ሴት አምሳል ቅርጽ ያለበት ለኢትዮጵያ የተሰዋችሁ እናመሰግናለን የሚል ሐውልትም እንዲቆም መጠየቃችን ታስታውሳለህ? አብሮ ያኖን ሶልጀር የሚሉት ኖን ሶልጀር የሚል ሐሳብ አንስቼ ነበርና አንተም ደግፈኛል። አመሰግናለሁ። የጋራ ጉዳይም ስለሆነ እነሱም እየሄዱበት ነው። በዚህ ጉዳይ በጣም አስደሳች ጅምር እንደጀመሩ እየታዘብኩኝ ነው። እንግዲህ ኢትዮጵያን ላሉ ሌላ አገር የለንም። እሷኑ ለጠበቁልን አሁንም ለሚጠብቁልን ግን ሲጠብቁ ህይወታቸውን ላጡ ዘላለማዊ ክብር ሞገስ ይሁን፣ ነፍስ ይማርልን። እኔ ጨርሻለሁ። ሳላሰናብት የምትለኝ ካለ 1 ደቂቃ ልስጥ። እኔም ጨርሻለሁ። ዮባ ለተሰጠኝ እድል እጅግ አድርጌ አመሰግናለሁ። ክብር ለጀግኖቻችን፣ ክብር ለካራማራ ሰማዕታት ይሁን ነው የምልህ። ከልብ አመሰግናለሁ። አመሰግናለሁ። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ወዳጄ ኢትዮጵያን ሊያጠቃ ክፉ ሊያደርግ የከጀለ ከየትም ይሁን ከየት ቀድሞ ደመነፍሱ የሚነግረው የገዛ ጸጉሮ የሚኮሰኮሰው አይኖቹ ፈጠው ልወርወር የሚሉ ትንታግ የሆነ ልጅ የማታጣው ኢትዮጵያ ያንን ጊዜ በልጆቿ ደም አርሳ በአጥንታቸው ማግራ ሉዓላዊ ግዛቷ ሳይደፈር ወራሪዎች ከነህልማቸው ቀርተዋልና የጀግኖቹ ስም በወርቅ እንደተጻፈ ምግባራቸው ሞገስ እንዳገኘ ለዘላለም ይኖራል። የተወደዳችሁ የሞርስ ቤተሰቦች እናንተ ላይክ፣ ሰብስክራይብ፣ ሼር በማድረጋችሁና አዳዲስ ቤተሰብ እንድናፈራ ስላደረጋችሁን የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋና አቅርበውላቸዋል።
በምድር ኃይል ቮሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የዛሬው ልዩ ዝግጅት በዚሁ አበቃ። በቀጣይ የሞርስ መርሃ ግብር እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።